እግዚአብሔር ዝም ያለክ የመሰለ አንድ ሰው እግዚአብሔር ነገርህን እንደገና እየሰራው ነው። በደም ጩሁና አሜን በል። አንተ መልእክት አለኝ ጩሁና አሜን በል። እንዳትረሳ እግዚአብሔር ዝም ሲል እግዚአብሔርን ተከትሎ ቤተሰብ ዝም ይላል፣ ጎረቤት ዝም ይላል፣ አገልጋዮች ዝም ይላሉ። የዛን ጊዜ ጠልቶክ አይደለም፣ ተጣልቶክ አይደለም፣ ረስቶክ አይደለም፣ ችላ ብሎ አይደለም። ያንተን ነገር ከወደቀበት ለማንሳት እግዚአብሔር በስራ ላይ ነው የሚል ሰው አሜን ይባል። እግዚአብሔር ነገር ግን አለ ቀጥሎ ሲናገር እኔ ወዴት እንደምሄድ እሱ ያውቃል። ከፈተነኝ በኋላ እንደ ወርቅ አለ አሁን እየሆነ ያለው ነገር እኔ አላውቀውም። እየሄድኩበት ያለው መንገድ እኔ ግልጽ አይደለም። እንዴትም ይሁን እየሄድኩበት ያለው መንገድ ግን እሱ ያውቀዋል። እየሄድኩት ያለው በአጋጣሚ አይደለም፣ ባቦሰጥ አይደለም። ማታካቻ ናናግሮ ምርማለን እግዚአብሔር ዝም ሲለን፣ ምክንያቱም ዘምረናል፣ ተማምነንበታል፣ ያድናል ብለናል፣ አምላኬ ነው ብለናል፣ ይቅርብን ብለናል፣ ውርሱም ቅርሱም ይቅር ብለን የተከተልነው። በሱ ምክንያት ከቤተሰብም ከጓደኞችም የተቀነሰን ብዙ ነን። ከምናቀው እርድና የማናቀው ሞኝነት ይሻላል ብለን ሁሉን ግፍ አድርገን ቁጭ ብለናል። ታዲያ ለምንድነው በህይወታችን የማይሰራው? ጥያቄ ነው። ለምንድነው ማያናገረን? ሌላው ቢቀር ለምንድነው ድምጽ የማያሰማ? ወዳጆቼ በጣም ውስብስብ ባለ የህይወት ጉዳይ ውስጥ ስትገቡ ለሰከንድ ድምጹን መስማት በቃ እግዚአብሔር ግልጥ ብሎ እንደዚህ ነው እንኳን ብሎ ቢል እንኳን ለመፍትሄ እንኳን ባይገኝ ድምጹን መስማት እንኳን ረፍት ነው። ደግሞ የሚገርመው ነገር ልንገራችሁ፣ ከዚህ በፊት እኮ መገኘቱ በጣም ቅርባችን እንዳልነበረ ወደሱ ስንጮህ አይደለም ለከባባድ ለሆኑት ጉዳዮቻችን አይደለም፣ በጣም ተራና ቀላል ለሆኑ ጉዳዮች እንኳን ፈጣን መልስ ነበር የሚሰጠን። እንደዛ ለቀላል የህይወታችን ጉዳይ መልስ እንዳልሰጠን መገኘቱ በጣም ቅርባችን እንዳልነበረ ታዲያ አሁን ሰማይ ዝም ምድር ዝም ሁሉ ብረት ናስ ሲሆን እግዚአብሔር ዝም ሲል እንኳን አይደለም እግዚአብሔር የሰውም ዝምታ ያስፈራል። ከዚህ የተነሳ አንድ ጥያቄ እንጠይቃለን። የምንጠይቀው ጥያቄ መሰላችሁ? ልክ ነው። ምናልባት እንደ ማንኛውም ሰው ኃጢአት እንሰራለን። አዎ ምናልባት ሳይሆን እንደ ማንኛውም ሰው ኃጢአት እንሰራለን። ታዲያ በእግዚአብሔር ፊት ወድቀን ንስሐ እንገባለን። ታዲያ የቱ ጋር ነው የሳትኩት? እነዛ ቤታቸውና አፋቸው በምስጋና የሞላላቸው ሰዎች፣ ቤታቸው የእልልታ ድንኳን የሆነላቸው ሰዎች እግዚአብሔር ሲሰራ ሰብሮ ሲያወጣቸው፣ እግዚአብሔር አምላክ ቀብቶ ሲያስነሳቸው፣ እግዚአብሔር ጥያቄያቸውን ሲመልስ፣ ቋጠሯቸውን ሲፈታ፣ ጉድለታቸውን ሲሞላ የማያቸው ሰዎች በረጅምና ጥልቅ በሆነ ዝምታው ሆኜ ከኔ የሚለዩት በምንድነው ብዬ እንዳልን ልክ እነሱም እንደኔ ኃጢአት ይሰራሉ። አልካድንም። ለማንኛውም ሰው ድካም እንዳለብን ለድካማችንም ተንበርከከን እግዚአብሔርን ይቅርታ እንደምንጠይቅ ወዳጆቼ፣ እንደውም በዚህ ዓመት በእግዚአብሔር ምሪት እየተንቀሳቀስን ለጥያቄዎቻችን መልስ አግኝተን ሁኔታዎቻችን እንደምንተለውጠው እንደምንኖር የተጠባበቅን ብዙዎች ነን። 2015 ዓመተ ምህረት ሲገባ በትንቢታዊ ቃል ታጅቦ በአዳር ፕሮግራም ደምቆ በብዙ መዝሙርና ቃል የተነገረን ብዙዎች ነን። እዚህ ብቻ ሳንሆን በሚዲያም በተለያየ ቦታ እና አንድ ኤክስፔክቴሽን ነበረን በዚህ ዓመት እግዚአብሔር ለጥያቄያችን መልስ እንደሚሰጥና ሁኔታዎቻችን እንደሚቀያየሩ። ለዚህም ደግሞ ተፈላጊው ጉዳይ እኛ በእግዚአብሔር ምሪት መንቀሳቀሳችን ስለሆነ 2015 ሲመጣ እንደ ከዚህ በፊቱ በልምድ አልሄድም፣ በመሰለኝ አልሄድም፣ በደሳለኝ አልሄድም፣ ባለኝ በኩል እሄዳለሁ፣ እንዳለኝ ይገባለሁ፣ ከዛም ጥያቄን ይመልሳል፣ ሁኔታዎች ይቀየራሉ ብለን ጠብቀን የነበረን ሰዎች ብዙ ነን። ይሄው አሁን 8ኛው ወር ገብቶ 9ኛው ወር ሊመጣ ነው። ሁሉ ነገር ዝም ብሏል። በህይወታችን በውጪ በውስጥ ለውጥ የለም። እግዚአብሔር ዝም ብሏል። እግዚአብሔር ጸጥ ብሏል። አጠገባችን ይመጣና አጠገባችን ላሉ ሰዎች እኛ ሰፈር አድራሻችን ድረስ መጥቶ ቀጥሎ ላለው ቁጥር ነግሮ ይሄዳል። 0911 ከሆነ ቁጥራችን ለ0912 መልእክት ነግሮት ይሄዳል። እና ብዙም አይደለም ደግሞ የቁጥራችን ርቀት አላየንም እንዳልን በደንብ ያየናል። አልሰማንም እንዳልን እኛም በግል በሌላም በኩል ማሳሰቢያ ልከናል። ማርታና ማርያም ለጌታ አልዓዛር እንደታመመ ማሳሰቢያ ማስታወቂያ እንደላኩለት ልክ እንደዛ ማለት ነው ወዳጆቼ። ስለዚህ በዝምታ ውስጥ በምንሆንበት ጊዜ ዶንት ፎርጌት ይሄንን ትምህርት። ይሄ
ለህይወታችሁ ስጦታ እንዲሆንልኝ የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው የምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይ ቀጥል ይችላል። በተጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው። ወዳጆቼ እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማን። አማይ ክርስቲያን መንፈሳዊነት ሁሉ አይሰማንም። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን ለኛ ቦታ የሌለው ለኛ ፍቅር የሌለው ሌሎቹ በጠቅላላ ልጆች፣ እኛ ደግሞ የእንጀራ ልጆች ይሆንን ይመስለናል። ስለዚህ የተለያዩ ሐሳቦች በአይምሮአችን ስናወጣ ስናወርድ ያለ እንቅልፍ እናድራለን። ወዳጆቼ እኔ እንቅልፍ እምቢ የሚለኝ እግዚአብሔር ዝም ሲለኝ ብቻ። በህይወቴ መጀመሪያዎቹ አመታቶች ውስጥ የእግዚአብሔርን ዝምታ በስፋቱም በጥልቀቱም በደንብ አውቀዋለሁ። አይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ አፍ ያለው የሚናገር፣ እጅ ያለው የሚሰራ አምላክ። ታዲያ እናንተ ጋር ሲደርስ ከማዳን እጁ የሚያጥረው ከመናገር አንደበቱ ዝም የሚለው ለምንድን ነው? እና እግዚአብሔር ዝም ሲለን ታውቃላችሁ፣ ነግሬያችኋለሁ ቅድምም፣ ጎረቤት ሁሉ ነው የሚረሳችሁ። አይቷችሁ እንዴ አላየውም እኮ ይላል። እግዚአብሔር ዝም ያለውን ሰው በፈለከው ሚዲያ ብታስተዋውቀው፣ የፈለገ በር ብትመታ፣ በከባድ ሁኔታ ውስጥ ነው የሚያልፈው እና እየቀጣን ሁሉ ይመስለናል። ወዳጆቼ ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን የማይወደን ወይም ደግሞ እየቀጣን ወይ መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን እነዚህ ሁሉ የእኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለማይወደን አይደለም ዝም የሚለው፣ ችላ ስለሚለን አይደለም ዝም የሚለው አይደለም። ታዲያ ለምንድን ነው ታውቃላችሁ? ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ ነው። ወደ ቀደመው ህይወታችን፣ ወደ ቀደመው ፍቅራችን፣ ወደ ቀደመው ማንነታችን አንዱን አስጥሎ ሌላውን አስይዞ አላስፈላጊ ህገወጥ ግንባታዎችን አፍርሶ ልክ እንደ ልጅነታችን ጊዜ ወዛችንንም መልካችንንም ሊመልስ ሲፈልግ እግዚአብሔር ዝም ይላል። ዝምታው ምንድነው እያላችሁ ያላችሁ ሰዎች ችላ ብሏችሁ ወይም ስለማይወዳችሁ የመሰላችሁ አይደለም። እግዚአብሔር ዝም ሲል ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ። እንደገና የሚባል አሰራራል። የአንበሳውን ደቦል የገነጠለው፣ የከተማውን በር የገነጠለው፣ በአንድ አህያ መንጋጋ ሺዎችን ክምር በክምር ያደረገው፣ 300 ቀበሮ ይዘው እሳት ላያቸው ላይ ለክሶ የፍልስጤምን እርሻ ያቃጠለውን ሳምሶን አይኑን አውጥተው መሳለቂያ ሲያደርጉት እንደገና እግዚአብሔር አምላክ ሊሰራው ሲፈልግ በረጅም የዝምታ ጊዜ ውስጥ አስገባው። ዝምታው እግዚአብሔር እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና እየሰራው ነው። እንደገና የኃይላችንን ቦታ እየነካካው ነው። እንደገና ጸጉራችን ሊያቆጠቁጥ ነው። እንደገና የወደቁ ነገሮቻችንን ልናነሳ ነው። እንደገና የመዝሙር ልብሳችንን ልንለብስ ነው። በገናውን መስንቆን ልናወርድ ነው። እንደገና ምዕራፎች ውስጥ አሉ፣ እየተሰሩ ነው። ምክንያቱም እግዚአብሔር ጋር ዩዜንድ ስሮ የለም። ሲደክምህ አይጥልህም፣ ሲያቅትህ አይረሳህም። እግዚአብሔር ጋር ጭካኔ የለም። እግዚአብሔር ያንተን ቦታ የሚተካለን ሌላ ሰው የለውም። አንተ ነህ ያለው። አንተን የሚመስል አንድ ልጅ ያለው አንተ ብቻ ነህ። አንተም ደግሞ የደም ዋጋ ተከፍሎብሃል። መጽሐፍ ሲናገር በዕብራውያን እንደዚህ ይላል፣ አልጥልህም አለ፣ ከቶም አልተውህም አለ። ታዲያ አልጥልህም ከቶም አልተውህም ያለ እግዚአብሔር ዝም ካለ እዛ ጉዳይ ውስጥ እንደገና
እንደገና የሚባል ምዕራፍ አለ። እንደገና የሚባል ምዕራፍ አለ። በደም ጩሁና አሜን በል። እንደገና የሚባል ምዕራፍ አለ። አንተዬ እንደገና የሚባል ምዕራፍ አለ። እንደወደክ ላትቀር፣ እንዳቃተ ላትቀር። እንደገና የሚባል ምዕራፍ አለ። እንደገና 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 ውስጥ ነው ያለው። ይሄ ጉዳይ የሚገባው መልእክት ላለው ሰው፣ ፕሮግራም ላለበት ሰው ነው ይሄ ነገር የሚገባው። ይሄ ጉዳይ የሚገባው ፕሮግራም ላለበት ሰው ነው። ይገርማል። እንደውም እግዚአብሔር እንደገና ሲያስነሳ ከዚህ በፊት ሰርቶብህ በማያውቀው ልክ ነው የሚሰራብህ። ከዚህ በፊት ባልተገለጠው ልክ ነው የሚገለጠው። በዚህ በፊት ባልመጣበት መንገድ ነው የሚመጣው። እግዚአብሔር አምላክ ጠላቶችን ያዋርዳቸዋል። አሜን በል። የሳቁብህ እንደሳቁብህ አይቀሩም። ያፌዙብህ እንደፌዙብህ አይቀሩም። ሃሌሉያ። let me tell you አታካቻቲ ላማቴሌቬ አንተ ሰማይ ልንገርህ፣ ወድቀ ዝም ካለ ምን ነው ስወድቅ ዝም አለኝ ያልክ ሰው ስትወድቅ ዝም ያለ ለመሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትህን እየሰራው ነው እግዚአብሔር። መነሳትህን እየሰራው ነው እግዚአብሔር። ዝም ብሎ አይደለም እግዚአብሔር። ስትወድቅ ሲበላሽ ዝም ያለው ችላ ብሎ አይደለም። ችላ ብሎ አይደለም ሲበላሽብህ ዝም ያለው። ስትወድቅ ዝም ያለው ዝም ያለው ምክንያቱም ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ ነው፣ ወይም ደግሞ የሁለት ቃላት አይዞ ነው። እግዚአብሔር እንደ ሰው አይደለም። የከንፈር ምጥጫም የሁለት ቃላት ጉዳይም አይሰጥህም። ይገርም ዝም ይላል። አባቴ አለው ነገር ስለ አለው ነገር እንደዚህ አብዝቶ ዝም ካለ አለው ነገር እግዚአብሔር እዛ ጉዳይ ውስጥ አለው ነገር እግዚአብሔር አምላክ እንደገና ነገርን ይሰራል። አሜን ባል። የወደቀችውን የዳዊት ድንኳን እንደገና እሰራታለሁ ብሎ እንዳለ ያቺን የዝማሬ ድንኳን ያቺን እንደ እግዚአብሔር ልብ የሆነች ድንኳን እግዚአብሔር የሰራት ነው። አሜን ይባላል። ሃሌሉያ አሜን። የእግዚአብሔር ዝምታ እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና የወዳደቀውን እስኪያነሳሳው፣ የደካከመውን እስኪያበረታው፣ የዛገውን እስኪያስለቅቀው ዝም አለ እንጂ። ይገርማል። የወዳደቀውን አነሳስቶ የደካከመውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ካንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ በጸጥታ ነው የሚሰራው። ስማ ሌላውን ልንገርህ።